እንግዲህ ምን ይውጥሻል እነሱ እንዲጣሉ የምትፈልጊ ሰላም የተወደዳችሁና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? ሰላማችሁ በዝት ይበልን። እንግዲህ ዛሬ ተመልሼ መጥቻለሁ ማለት ነው። ያው ከስራ አንፃር ያው እየመጣው አይደለም ማለት ነው። ዛሬ ግን ያው አንዳንድ ነገር ልበላችሁ ብዬ ነው። በመጀመሪያ ለሙስሊም እምነት ተከታዮች ኢድ ሙባረክ። ያው አንድ ቀን አልፍ ያለው ይቅርታ አድርጉልኝ። እንኳን አደረሳችሁ ቤተሰብ ያላችሁ ወይ አሁን ላይ እኔ ጋር አሁን ላይ እግዚአብሔር ይመስገን ሁሉ ሰላም ነው። ፈጣሪ ተመሰገነ ይሁን። እንግዲህ እግዚአብሔር ሰላሙን ያምጣልን ከዚህ በላይ ነው ምለው። ሌላ መናገር የምፈልገው በብሩክና በሃይሚ ነው። ደስ ብሎኝ ነው የመጣሁት ማለት ጠለፈው ደስ ብሎኝ ማለት ነው። ያም ማለት ምንድነው እንግዲህ እስቲ በኮሜንት ጠለፈው የተመቻችሁ በኮሜንት አስተካክሉት። ተመችቶናል በሉ ማለት ነው። ስለዚህ እንዴት ናችሁ አላችሁ ወይ? እኔ ደህና ነኝ እግዚአብሔር ይመስገን ሁሉ ሰላም። እኔ በምክንያት ነው የእውነት መሀላችሁ ሰው አታስገቡ ስል በምክንያት ነው። ብሩኬና ሃይሚ አሁን ላይ ደስ የሚል እንትን ነገር እያየሁባችሁ ነው። ደስ ብሎኛል። አሁን ደግሞ መሀላችሁ ላይ ምንም አይነት ሰው ባይገባ ባይ ነኝ እኔ። እንኳን እኔ ቤተሰቦች ፋሚሊዎች የጨረቃ ፋሚሊዎች መሀላችሁ ሰው አታስገቡ ነው እያሉ ያሉት። ስለዚህ መሀላችሁ ላይ ሰው ሳታስገቡ የራሳችሁን ህይወት ብትኖሩ ደስተኛ ነኝ እኔ። ስለዚህ እኔ አሁን የምፈልገው አሁን ያላችሁበት ፍቅርን አሁን ያላችሁበት ሰላምን ነው የምፈልገው። ሃይሚዬም ብሩኬም ያው እስካሁን ድረስ እያየሁ ያለሁት ጥሩ ነገር ነው ያየሁት። ስለዚህ እግዚአብሔር ይመስገን ለዚህ እንደዚህ ላደረጋችሁ ብቻ ፈጣሪን አመሰግናለሁ። ሰላሙን ያምጣልን፣ እንደናንተው ሰላሙን ያምጣላችሁ፣ ሰላሙን ያምጣልን። ስለዚህ ያው እንትን ብያለሁ፣ ደስ ብሎኛል። መሀላችሁ ሰው አታስገቡ ብዙ ቪዲዮ ሰርቻለሁ ማለት ነው። እንግዲህ ምን ይውጥሻል እነሱ እንዲጣሉ የምትፈልጊ እንግዲህ ምን ይውጥሻል የእውነት። ስለዚህ የነሱን ፍቅር ደግሞ የምትፈልጉ እንኳን ደስ አላችሁ። ስለዚህ ከዚህ በኋላ ደግሞ ማድረግ ያለብን ብሩኬ ሰላምን መፍጠር፣ በመሀላችሁ ደግሞ ሰው ባታስገቡ ባይ ነኝ። ስለዚህ እናንተ ደግሞ መስተካከል ያለባችሁ መስማማት፣ መግባባት የሚባል ነገር አለ። ነገሮችን ማሳለፍ፣ አንዱ እሳት ሲሆን አንዱ ውሃ መሆን አለበት። ሁለታችሁም ደግሞ አስተካክላችሁ ነገሮችን መፍታት ነው ያለባችሁ ነው ምለው ብሩኬም ሃይሚም። ስለዚህ ከዚህ ቀደም ደግሞ ያየሁት በኤፍሬም ቤት ይሁን በማን ቤት ብቻ እንደሆነ አላቅም ገብቻ አይቼዋለሁ። በእንትን ላይ ሜንሽን ተደርጎልኝ አይቼ ብሩኬ እውነት በጣም ደስ ብሎኛል። በቃ እሱ እጁን አንስቶ እንደዚህ አንገትህን ሁላ እስኪይዝክ ጠብቀ ዝም ብለሃል። ደስ ይላል። በቃ ይሄንን ነው ያሳደግኩት ብዬ መናገር የምችለው። አሳደግኩት ይሄን ወንድሜን አሳድጌዋለሁ ብዬ ያሰብኩት በዛ ሰዓት ነው። በቃ ትዕግስት ይኑር፣ የነገርኩን ነገር ሁሉ ነገር አድርገህልኛል። ቴንኪው የኔ ወንድም። ስለዚህ ፍጹሜም ኤፍሬምም በቃ ጓደኛም ቤተሰብም ናችሁ። በቃ አትድረሱባቸው፣ የራሳችሁን ህይወት ኑሩ ነው ማለት እንፈልገው። አንገቱን እንደዚህ ነቅንቀ ሰው እኔ እንደው በእውነት በጣም ነው የተናደድኩት። ስለዚህ ይሄን ለመናገር አይደለም ብቻ ያ ሁሉ አልፎ እዚች ጋር እንትን ስላረከው አሪፍ ነው። ዘና ብለ እየሳክ ነበር እንትን ያልከው። በቃ ስሜተኛ አቱን ብያለሁ። አሪፍ ነገር ሰርተልኛል። ስለዚህ ብሩኬ ጥሩ ፍቅር ላይ ናችሁ። አመት በዓልም ስታከብሩ አይቻለው ትላንትና። አመት በዓል የምን እንደሆነ አዎ ትክክል ነው። አመት በዓልም ስታከብሩ አይቻለው። ደስ ይላል፣ በእውነት ደስ ይላል። እግዚአብሔር ያክብራችሁ። የእናንተ ፍቅር ደግሞ የሁላችንም ደስታ ነው። የእናንተ ደስታ የኛ ደስታ ነው ብለን ነው የተነሳ ነው። ቤተሰቦቻችን ደግሞ አይቀየሙን፣ አይከፉባችሁ። ስለዚህ ከዚህ በኋላ ደግሞ ቤተሰብ ጋር ምንም ነገር መድረስ የለበትም። ማንኛውም ሰው ማለት ነው መድረስ የለበትም ማለት ትላንትና እየተሰደብን ያለነው ትላንትና እንትን ያለነው የእናንተን ፍቅር ለመመለስ ነበረ። አሁን ላይ ፍቅራችሁ ተመልሶ ጥሩ ደረጃ ላይ ነው ያላችሁት።
እግዚአብሔር የተመሰገነ ይሁን። በዓሉንም ስታከብሩ አይቻለሁ። ስለዚህ ቤተሰብ እንወዳችኋለን፣ እናከብራችኋለን። ሀይሚዬ እወድሻለሁ፣ ብሩኬ እወድሃለሁ። ስለዚህ ያው ጠለፋ ይቁም ተብሏል። ጠለፋ ይቁም ተብሏል። ግን አንተ ደግሞ የፍቅር ጠለፋ ነው የጠለፍከው። ጎጂ ባህልም ነው ጠለፋ። ግን ደስ የሚለው ነገር የፍቅር ጠለፋ ነው። በቃ እናንተን የሚለያየው ሰውን መሸሽ ማለት ነው የእናንተ ደስ የሚለው ነገር። ስለዚህ ጥሩ ደረጃ ደርሳችሁ ጥሩ ነገር እንትን ብትሉ ደስ ይለኛል። አሁን ደግሞ የሚመጣው በዓል ፋሲካ ነው። ለፋሲካ ደግሞ ጥሩ አለባበስ ለብሳችሁ እግዚአብሔር ይመስገን አንተና ሀይሚዬ የሆናችሁ ቤት ሙሺጋ መተን አንድ ላይ እንድናከብር ያብቃን። ወደ መጥፎ ደረጃ አትሂዱብን። ሌላው ደግሞ ደስ ያለ ነገር የጠለፍከው ሰዓት የወሰድካት ሰዓት በቃ የሆነ ደስ አለኝ። በቃ እንትን ያለኝ ማለት ነው። እሷ ልትበር ነው ልትሄድ ነው እንግዲህ ሰዓቱ እየደረሰ ነው። ብሩኬ ደግሞ ኤፍሬም እኮ ተባብረዋል፣ ግን እንደገና ደግሞ የሆነ ያገረሸብ ነገር አለ። ስለዚህ ማድረግ ያለብህ ደግሞ ኤፍሬም እነሱ እንዲስማሙ ማድረግ ነው ያለባችሁ። እነሱ እንዲስማሙ ማድረግ እንጂ እንዲለያዩ ማድረግ የለብህም። አንተ ወይ ብራዘሯ ነው የሆነ ነገር እንትን ይላል። ለዛም ይመስለኛል እንትን ያልከው ነው እንጂ ወደ ጥሩ ነገር ለማምጣት መሞከር ነው ያለባችሁ። ኤፍሬምም ፍጹሜም ሌላው ጓደኛ ምናምን። ስለዚህ መስተካከል ያለባችሁ የሰውን ወሬ አትስሙ። አስተካክላችሁ የራሳችሁን ፍቅር ብቻ እንትን በሉ። ስለዚህ ደስ ብሎኛል። አሁን በጣም ነው ደስ ያለኝ። ከፍቶኝ ነበረ። ሀይሚዬ ጥሩ ነገር እያልሽ ነው። ስለዚህ ሲጀመር እኮ ነው ሲጣሉ ማለት ነው የእውነት ውስጣቸው ላይ ፍቅር እያለ የእልህ ጥላቻ ነው የሚጣሉት። ትዝ ካላችሁ ትላንትና ቪዲዮ ላይ ብሩኬ ሲናገር እሷ እልህ ውስጥ ገባና እሱ እልህ ውስጥ ይገባል። ሄዶ አጠገቧ ሲቀመጥ ታቅፈዋለች። ስለዚህ ደስ ያለ ነገር በቃ የሆነ እልህ ነው እንጂ ውስጣቸው ላይ ጥላቻ የለባቸውም። ማንም እዚች ጋር እየለያዩ እንደዚህ እንትን የሚሉት አሁን ላይ የጨረቃ ፋሚሊን ማመሰግነው አንድ መሆናችሁ፣ በቃ አንድ ሆናችሁልናል። አንድ ስትሆኑ ደግሞ እነሱ የሆነ ፋሚሊዎች ማለት እነ ሀይሚ እነ ብሩኬ አንድ ይሆናሉ ማለት ነው፣ ይታረቃሉ ማለት ነው። ስለዚህ አንድ ሆናችሁ እነሱን ማስታረቅ እንጂ ብሩኬ እንትን ምናምን። ስለዚህ ማስተካከል ያለበት ከኛም ቤት ይሁን ከሌላ ቦታ መተው ኦዲየንሶች የሚያዩት አሉ። ስለዚህ ነገሩ ሳይገባቸው ዝም ብሎ የሚናገሩ አሉ። ዝም ብሎ ደግሞ ስለ እናት የሆነ ነገር እንትን የሚሉ አሉ። ስለዚህ ያ ሁሉ ቀርቶ አሁን ላይ ደስ የሚለው ወደ ሰላም መጥቷል። ስለዚህ መደረግ ያለበት ምንድነው? ሰላሙን እንደገና ሰላም መጨመር ነው ያለበት። ፍቅር መጨመር ነው ያለበት። ስለዚህ ብሩኬ አሪፍ ነው፣ ተመችቶኛል፣ ደስ ብሎኛል። አሁን ላይ ደግሞ እግዚአብሔር ካለ ሽምግልና የሆነ ነገር ስትል ሰምቻለሁ። እንግዲህ ያን ነገር አስተካክለ አጠናክረ ወደ ራሳችሁ ህይወት ተመልሳችሁልናል። እግዚአብሔር የተመሰገነ ይሁን። እኛ የምንፈልገው ፍቅራችሁን ነው። የጨረቃ ፋሚሊ ደግሞ ፍቅሮች ስለሆኑ የጨረቃ ፋሚሊዎች የእውነት በቃ እኔ ምን ብዬ መናገር እችላለሁ? በቃ ስለዚህ ደስ ብሎኛል። የጨረቃ ፋሚሊ አንድ ሆናችሁልናል። አንድነታችሁ አይለያችሁ፣ ያው ከኔም ጭምር ማለት ነው። አንድነታችን አይለየን። ምንም ማድረግ አይቻልም። ሀይሚና ብሩኬን ለማጣላት የምትሞክሪ ምንም ማድረግ አይቻልም። ያው አሁን ላይ ጠለፋ ተካሂዶባቸዋል። እንግዲህ ምን ይደረጋል? አሁን አብረው ትንሽዬ የሚገርመው ሰፊ ቤት ውስጥ ኖረክ ጥላቻ ከሚኖር ጠባብ ቤት ውስጥ በፍቅር ብትኖር ይሻላል። ስለዚህ ደስ ብሎኛል የእውነት በሰፊ ቤት ውስጥ
ያው ፍቅር ያላገኙ ጠባብ ቤት ውስጥ ፍቅር አግኝተዋል ማለት ነው። ስለዚህ ዛሬም ነገ ይሁን ብሩኬም ሀይሚም ጥሩ ነገር ጥሩ አቅጣጫ የሚያሳያችሁ ጓደኛም ይሁን ምንም አሁን እኮ እናንተ የሰው ወሬ ነው እኮ የሰው ወሬ የሆነች ነገር እንትን ታዩና ስለዚህ ይሄን ነገር ማጣራት ነገር የለም እናንተ ጋር የሆነ ነገር አለ ብሎ ለማጣራት መሞከር ሳይሆን ወደ ችግር ብቻ እንዴት ይሆናል ሳይሆን ለማን ያደረገው የሚል ነገር ነው እንጂ ማሰብ ያለባችሁ ሀይሚም ብሩኬ በፍቅር ብቻ ነው ልን በቃ እኔ የምፈልገው በፍቅር ያውኑ ፍቅር ደግሞ ይለያል እግዚአብሔር ደስ ይላል በቃ ስለዚህ ከዚህ በኋላ ደግሞ አሁን ያላችሁበት ቤት ለቃችሁ እዛኛው ቤት የምትሄዱም ከሆነ ሰው የሚባል ነገር እናንተ አጠገባችሁ ማላችሁ ላይ ያስገብታል ሰው ከሰው ጋር መገናኘት ትችላላችሁ ከሰው ጋር መገናኘት ትችላላችሁ ግን የሰው ወሬ አታድምጡ ገብቶ ስላንቺ ስለሱ የሚያወራ ከሆነ አትስሙ በቃ አይሆንም አትልም ምናምን ብሎ እንትን ማለት ነው እንጂ ዝም ብሎ ከርቀት የሆነ ቦታ ሱቅ ቆሞ እንደዚህ ከሰው ጋር እንደዚህ አጠገቡ ሌላ ሰው ካለም አይደረግም በቃ ስለዚህ እናንተ በፍቅር ስትመጡልን ነው የሚሻለን ማንንም ቢሆን እግዚአብሔርን ማንንም ቢሆን በፍቅር መልሱ አትጣሉ ማንንም ሰው ይሁን ፍቅር ያሸንፋል የእናንተ ፍቅር ደግሞ አሸንፏል ማለት ነው ብሩኬ ያንተ ትግስት ትልቅ ቦታ ወስዷል ማለት ወደ ራስ ፍቅር ወደ ራስ ሰላም መልሷል ማለት ነው በዛ ሰዓት ከኤፍሬም ጋር ብትጣላ እንዲያንገትን እንዲሲልክ በዛ ሰዓት እጁን ይዘ ብትጣላ ምን እንደሚፈጠር አስበው ስለዚህ ቡራዬ እወዳለሁ ሀይሚዬ በዛው ልክ የጨረቃ ፋሚሊ እንወዳችኋለን እናከብራችኋለን ይሄን ቤት ሰብስክራይብ ያደረጋችሁ አሁን በራሴ ቪዲዮ የምሰራበት ቀን ደርሷል ማለት ነው ደስ ብሎኛል የጨረቃ ፋሚሊ የሆነ ደስ ይበላችሁ አሁን ላይ ጠልፎ ከወሰደ በኋላ ደግሞ ሌላ ሰው እንደዚህ ተተምናም ከሚል በቃ አሁን ትንሽ ቆይታችሁ ያቺ ቤት ውስጥ ያቺ ትንሿ ቤት ውስጥ ፍቅራችሁን በቀጥሉ ይሻላል ያ ትልቅ ቤት ውስጥ እንደዛ ከምትጨቃጨቁበት ስለዚህ የጨረቃ ፋሚሊ ብሩኬ የወሰንከው ውሳኔ ደስ ብሎኛል ጥሩ ውሳኔ ነው የጨረቃ ፋሚሊ እንወዳችኋለን እናከብራችኋለን ቴንኪዩ ቤተሰብ በቀጣይ ቪዲዮ ባበደ ቪዲዮ እንደምመጣ እርግጠኛ ነኝ ማለት ነው ቴንኪዩ ቤተሰብ